ጤና ይስጥልኝ እንዴት አላችሁ የእግር ኳስ ወዳጆች ሰላም ጎሳዬ ነኝ ቻናሉን ሰብስክራይብ በማድረግ ጀምሩ ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን ስለምትሰጡኝ አስተያየት ሁሉ እጅግ አድርጌ አመሰግናለሁ አብዛኞቻችሁ ያው ሰብስክራይብ በማድረግ ነው ፕሮግራሙን እየተከታተላችሁ ያላችሁት ለዛ ደግሞ እጅግ በጣም አድርጌ አመሰግናለሁ አሁንም ሰብስክራይብ ማድረጋችሁን ቀጥሉ ሰብስክራይብ ካላረጋችሁ ላይክ እና ሼርም እንድታደርጉ ይሁን እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያን እንድታደርጉ በትህትና ጠይቃችኋለሁ አብራችሁኝ ስለምትቆዩ እጅግ አድርጌ አመሰግናለሁ የሊግ ጨዋታዎች የሉም ግን ደግሞ በፕሪሚየር ሊግ ያሉ አንዳንድ ተጫዋቾችን እያነሳን እንቆያለን የሊግ ጨዋታዎች እስኪመለሱ በቪክተር የኬሬሽ ላይ እናተኩራለን ቪክተር የኬሬሽ ከአርሰናል የክረምቱ ትልልቅ ፈራሚዎች በአጠቃላይም ወደ ፕሪሚየር ሊጉ ከመጡ ትልልቅ ፈራሚዎች አንዱ ነው ማለት ይቻላል በቪክተር የኬሬሽ ላይ የአርሰናል ደጋፊዎችን ሐሳብ የከፈለው ምክንያት ምንድነው የሚለው ደግሞ ጥያቄ ነው በአዲሱ ፈራሚ ላይ የደጋፊዎች የሐሳብ መከፋፈል ምክንያቱ ምንድነው የሚለውን በዚህ ፕሮግራም እናያለን የሐሳብ መከፈሉን እንግዲህ የአርሰናል ደጋፊዎች ታውቃላችሁ የክረምቱ ፈራሚ ምናልባትም ትልቁ ዝውውር ያለ ጎል 6 ጨዋታዎችን ነው ያሳለፈው ነገር ግን በሜዳ ላይ እንቅስቃሴውና ጎል አያስቆጥር እንጂ ደግሞ በሌላ የሜዳ ላይ ስራው በቡድኑ አሰልጣኝ ሚኬል አርቴታና በቡድኑ ኮከብ ተጫዋች ደግሞ ቡካዮ ሳካ ተመስግኗል ተሞግሷል ደግሞም አወድሰውታል እነዚህ ሁለት ሰዎች የአርሰናል እንግዲህ ከቅርብ ጊዜያት የዝውውር ታሪክ ምናልባትም ከሌሎቹ ሁሉ የቪክተር የኬሬሽ ዝውውር የተጫዋቹን ፊርማ ማግኘት ለክለቡ መፈረም ለደጋፊዎች የበለጠ ደስታን ያስገኘ ነው ዋንጫ የማንሳት የማሸነፍ ድባቡንም ያነቃቃ ስሜት ያለው ነው በክረምቱ የዚህ ተጫዋች ዝውውር ጉዳይ ስሜቱ በጣም የጋለ ነበር ደግሞም ረዘም ያለ እንደነበር ይታወሳል ከቪክተር የኬሬሽና ቤንያሚን ሼሽኮ አርሰናል ማን ላይ ይጸናል የትኛውን ተጫዋች ወደ ክለቡ ያመጣል በእድሜም በጎሎችም በኤክስፒሪየንስም የገዘፈውን ቪክተር የኬሬሽ ወይስ ደግሞ የወደፊቱን እያሰበ የ22 ዓመቱን ወጣት ቤንያሚን ሼሽኮ ወደ ቡድኑ ያመጣል የሚለው አነጋጋሪ ሆኖ ቆይቶ በመጨረሻም ቪክተር የኬሬሽ ላይ አርፏል አርሰናል አሁን የቡድኑ ተጫዋች ሆኗልና ደግሞ ጨዋታዎችንም እያደረገን ያለው በክረምቱ በጣም ትልቅ ጉዳይ እንደነበር ይታወሳል የሱ ዝውውርና የሚለብሰውም የ14 ቁጥር መለያ ፍላጎት ያለፉትን የክለቡን ክብረ ወሰኖች የሰበረም እንደነበር ይታወሳል በየኬሬስ መርቸንዳይዝ ወይም የማሊያ ሽያጭ ፍላጎት ላይ የነበረው ነገር በጣም ያልተለመደና የተለየም ነበረ በወቅቱም የአርሰናል አቅርቦት ከፍላጎት ጋር አልተገጣጠመም ፍላጎቱ በጣም ከፍ ያለ ነበረ በተፈለገው መጠን ለማቅረብ አልቻለም ነበር እነዚህ መለያዎች ከእርሱ ጋር የተያዙ ሸቀጣ ሸቀጦችም ሽያጭ የተጧጧፈበትም ጊዜ ነበር ማለት ይቻላል የሱ ዝውውር ወቅት እንደውም አርሰናል በየኬሬሽ ስም የተለየ ስካርፍ እትም ለመፍጠርም ተገዷል መለያውን አዘው እንዲሰራላቸው ኦርደር አድርገው ለዘገየባቸው ደጋፊዎች እንደ ይቅርታ መጠየቂያ የሚላክም ነበር ያንን አድርጓልና በመርቸንዳይዝም በጣም የተለየ ነበረ የዚህ ተጫዋች ዝውውር 14 ቁጥር እንዴት ታሪካዊ እንደሆነ ይታወቃል በአርሰናል የቴሪ ዳንኤል ኦንሪ 14 ቁጥር በጣም የተለየ ትርጉም ያለው ነውና ያንን ቁጥር ነው የወሰደው ይሄ ተጫዋች በተጫዋቹ ኤምሬትስ መድረስ ደጋፊው በደስታ ስሜት ትኩሳት ቢያዝ ምክንያት ነበረው በጣም በቂ ምክንያት ነው የነበረው ሚኬል አርቴታ ስለ አጥቂ አስፈላጊነት ብዙ አውርቷል ተወያይቷልም ደግሞ የኬሬሽ በስፖርቲንግ ሊዝበን የነበረው አስደናቂ ጎል የማስቆጠር ክብረ ወሰን እና ደግሞ ይህ ዓመት በመጨረሻም አርሰናል የፕሪሚየር ሊግ ዋንጫ የሚያሸንፍበት እንደሆነ የተነሳው መጠነ ሰፊ ሐሳብ ስሜቱን የበለጠ አጋግሎታል ማለት ይቻላል ይሄንን ዝውውር የኬሬሽ በይፋ ክለቡን ከተቀላቀለ አሁን 10 ሳምንታት አልፈዋል የክለቡን ፐርፎርማንስ በተመለከተ ነገሮች እንደታቀዱት እየሄዱ ነው ማለት ይቻላል ገና በጊዜ በሊጉ የመጀመሪያ ሳምንታት ይሄ ቡድን ጠንካራ ተጋጣሚዎችንም አስተናግዷል ከ7 ጨዋታዎች በኋላም አርሰናል በደረጃ ሰንጠረዡ አናት ላይ ተቀምጧል አሁን ላይ ወደ ኢንተርናሽናል ብሬክ ያመራው የደረጃ ሰንጠረዡን በአንደኝነት ተቆጣጥሮ ነው በስዊዲሹ አጥቂ ዙሪያ ያለው ስሜት ሙሉ በሙሉ ወይም ደግሞ ፍጹም አስደሳች ነው ለማለት አያስደፍርም የአርሰናል ደጋፊዎችንም ሐሳብ ከፍሏል ያልንበትም ምክንያት ይሄ ነው እና
የኬሬሽ እንግዲህ በኤምሬት ስቴዲየም በአርሰናል ደጋፊዎች መሀል እና ደግሞ በሚጮኸው የሶሻል ሚዲያ ፕላትፎርም ዋና የመከራከሪያ ምንጭ ሆኗል ማለት ይቻላል። ይሄ ተጫዋች አንዳንድ ደጋፊዎች በ27 ዓመቱ አጥቂ ፐርፎርማንስ ከመደነቅ ርቀዋል። የኬሬሽ በሁሉም ውድድሮች 10 ጨዋታዎችን አድርጓል። በመጀመሪያ 4 ጨዋታዎቹ 3 ጎሎችን አስቆጥሯል። ነገር ግን በመጨረሻ 6 ጨዋታዎቹ አንድም ጎል አላስቆጠረም እና ይሄ ነው አሁን ጥያቄ እየፈጠረ ያለው። እነዚህ የመጀመሪያ ጥቂት ወራት ስለ የኬሬሽ የአርሰናል ካሪየር ምን ይነግረናል ታዲያ? ባየናቸው በሁሉም ውድድሮች 10 ጨዋታዎች ተመልክተናል። በ4ቱ የመጀመሪያ ጨዋታዎቹ ጎሎችን አስቆጥሯል። በመጨረሻ 6ቱ ግን ጎል አላስቆጠረም እና እስካሁን ያለው የኬሬሽ የአርሰናል ካሪየር ስለዚህ ተጫዋች ምን ይነግረናል? በእርግጥ ሳምፕል ሳይዙ ትንሽ ነው። ነገር ግን በፖርቱጊዝ ቶፕ ፍላይት ካሉት ይልቅ የፕሪሚየር ሊግ ተከላካዮች ወይም በፕሪሚየር ሊግ የተጋጣሚ ተከላካዮች ጠንካራ ሆነው እንዳገኛቸው አያጠራጥርም። ምንም ጥያቄ የለውም። በዚያ በፖርቱጊዝ ለስፖርቲንግ በ66 ጨዋታዎች 68 ጎሎች ላይ ነው የደረሰው እና ይሄ በጣም አስደናቂ ቁጥር ነው። ባነሰ የጨዋታ ቁጥር የበለጠ ጎሎችን ያስቆጠረበት ነው እና በንጽጽር ይሄኛው እንደከበደው መናገር ይቻላል። ደግሞም የሚጠበቅ ነው። ያው በመሰረታዊ ደረጃ ወይም በዋናነት ከስፖርቲንግ ጋር ሲነጻጸር የኬሬሽ በአርሰናል ከኳስ ጋር የሚታየው በጣም በትንሹ ነው። በሁሉም ውድድሮች በ90 ደቂቃ ኳስ የሚነካባቸው አጋጣሚዎች ወይም ከኳስ ጋር ያለው ንክኪ ወይም ተቾቹ በጣም ቀንሷል። ባለፈው የውድድር ዘመን ከነበረው 36 በዚህ የውድድር ዘመን ወደ 24 ወርዷል። በፖርቱጋል ከኳስ ጋር በነበረው ንክኪ ወይም እንቅስቃሴ ተጋጣሚዎችን ወይም የተጋጣሚ ተከላካዮችን ያሰቃይ ይቀጣ ነበረ። በፕሮግሬሲቭ ካሪስ ደግሞ በአማካይ ከ4 በላይም እንደነበረ ይታወሳል። በፖርቱጋል ፕሮግሬሲቭ ካሪስ እንግዲህ ኳስ ድሪብል እያደረጉ በመጓዝ ለተጋጣሚ ጎል ቢያንስ በ10 ያርድ መቅረብ ወይም ደግሞ ወደ ፍጹም ቅጣት ምት ሳጥን መቅረብ ነው። ያኔ በስፖርቲንግ በዚህ መለኪያ ወይም በዚህ ሜትሪክስ በአማካይ 4 እና ከዛ በላይ ነበረ። በአርሰናል እስካሁን በጨዋታ በአማካይ 1 ፕሮግሬሲቭ ካሪ ብቻ ነው ያለው። ካለፈው ሲዝን ጋር ሲነጻጸር የሾት የፓስና የድሪብል ቁጥሮቹም ወርደዋል በሶስቱም። እናም ተጋጣሚውን ለመርታት ለማሸነፍ በሚያደርገው ሙከራ ከኳስ ጋር ማለት ነው ፈተናዎቹን ለማለፍ አልቻለም ወይም ደግሞ ተቸግሯል። ያንን ለማድረግ በጣም ሲቸገር ነው የተመለከትነው። ደግሞ በሱ ድካም ብቻ ሳይሆን በተጋጣሚዎቹ የተከላካዮች ጥራትና ጥንካሬም ጭምር እንደሆነ አያይዞ ማንሳት ይቻላል። በዚህ ሲዝን ቴኮንስ ላይ ካደረጋቸው ሙከራዎች በስኬት የተመዘገበው 23% ብቻ የሚሆነው ነው። ባለፈው ዓመት ግን 42% ነበረ። የቴኮን ስኪል እንግዲህ ለአጥቂ ይሁን ለመስመር ተጫዋች በጣም ቁልፍ ነው። የማጥቃት እድሎችን ለመፍጠር ተከላካዮችን ጫና ውስጥ ለመክተት እና ደግሞ ለተመልካችም ደስታን ለመፍጠር ነው በሚያደርጓቸው ድሪብሎች እና ተጫዋቾች ወይም ተጋጣሚ ተከላካዮችን ሲያሞኙ ሰውም የሚዝናናበት ነው እና አጨራረሱ ወይም ኮንቨርሽን ሬቱ 20% ነው። በፕሪሚየር ሊግ ከሪቻርልሰን በቶተናም ያለው ተጫዋች እና ከዦዋው ፔድሮ በቼልሲ እኩል ነው በኮንቨርሽን ሬቱ። በሊቨርፑሉ ኢጎ ኤኪቲኬ 30% ነው። በማንቸስተር ሲቲው አርሊንግ ሃላንድ 31% ነው እና በኒውካስሉ እንግዲህ ኒክ ቮልተማደ 43% ነው እና በእነዚህ ተጫዋቾች ይበለጣል ወይም ደግሞ ከነዚህ አጥቂዎች ኋላ ነው ያለው በኮንቨርሽን ሬቱም ቢሆን። እውነቱ ግን ያው የኬሬሽ በፖርቱጋል ከደረሰበት የፐርፎርመንስ ሌቭል በእንግሊዝ ፕሪሚየር ሊግ ከመድረስ ቢጎድል በዚያ አስደናቂ የሚገርም ብቃቱ ላይ ከመገኘት ስኬቱ ቢያረፍድ የማይጠበቅ አይደለም ወይም ደግሞ ብዙ ላያስገርም ይችላል። በጉልህ እንደሚታየው እንግዲህ ፕሪሚየር ሊጉ ከፕሪሚየር ሊጋው በብዙ ርቀት በጣም ጠንካራ ውድድር ነው። በኦፕታ ስታቲስቲክስ እንደውም የፖርቱጋል ሊግ ደረጃው ከቻምፒየንሺፕ ያነሰ ጥራት እንዳለውም ነው ኦፕታ ላይ ያለው ስታት የሚያሳየው። በፖርቱጋል የኬሬስ በሜዳው በጣም ፓወርፉል ተጫዋች ነበር። ከሁሉም የላቀው እርሱ ነበረ። በሜዳው ጉልበተኛውም ተጫዋች የኬሬስ ነበር። የበለጠ ፊዚካሊቲ በሚጠይቀው ፕሪሚየር ሊግ ልክ በፖርቱጋል እንደነበረው አይነት ተመሳሳይ አድቫንቴጅ አይኖረውም። ይሄ ግልጽ ነው። አስቀድመን እንዳነሳ ነው በጥንካሬው ምክንያት በሊጉ። ታዲያ ግን ምን ያህል አሳሳቢ ነው እንደዚህ ከጎል
ጎሎች መራቁ በ6 ጨዋታም ቢሆን ግን ሳምፕል ሳይዙን እንዳትረሱ ትንሽ ነው። ስለዚህ ተጫዋች ግን ምን ይነግረናል የሚለውን ነገር በመጠኑ ለመዳሰስ ነው። ልክ በፖርቱጋል በሁለት የውድድር ዘመናት እንዳደረገው ሁሉ በዚህ ሲዝን የኬሬሽ ከ40 በላይ ጎሎችን እንዲያስቆጥር የጠበቁ የአርሰናል ደጋፊዎች ያሉ እንደሆነ ቅር መሰኘታቸውን ለመቀበል መዘጋጀት አለባቸው። ምክንያቱም አጀማመሩ እንደዛ ስለማይመስል። ለዚህ ውይይት ግን ሌላ መታየት ያለበት ዋና ነገር አለ። ከዚህ ውጪ መታየት ያለበት አስፈላጊ ወይም ደግሞ ጠቃሚ ጎን አለ። በአርሰናል እንደ ቡድን ወይም ኮሌክቲቭሊ የኬሬሽ ኢምፓክት በቡድኑ ላይ የፈጠረው ተጽዕኖ የጨመረው ኃይል አለ እና የግል ብቃቱ ወይም ደግሞ ኢንዲቪዥዋል ፐርፎርማንሱ እንደተጠበቀው ወይም ተስፋ እንደተጣለበት ላይ ሆን ይችላል። ግን ደግሞ ቡድኑ ላይ የጨመረውን ነገር ስናይ ተጽዕኖን ስንመለከት በጣም ከፍ ያለ ነው። በአርቴታ ማጥቃት ላይ ግን የእርሱ ፕሬዘንስ ሌሎች ተጫዋቾችንም ረድቷል። ያንን ተመልክተናል። እንደ ማጣቀሻ እንግዲህ የኬሬሽ ከጀርባ የሚያደርጋቸው ሩጫዎች ተጋጣሚዎችን ይይዛል፣ የተጋጣሚ ተከላካዮችን ይይዛል። ደግሞ ቡድኖች ስትሬች እንዲያደርጉም ያስገድዳል ይሄ ተጫዋች በዚህ በሩጫዎቹ እና ደግሞ ስለዚህም አመስግነውታል አሰልጣኙና ደግሞ የቡድን አጋሩ እያደረገ ስላለው ስለሚያደርገው ነገር ደስተኞች ነን። ኳስ ሆልድ ሲያደርግ ሩጫዎቹ ለተጋጣሚ ስጋት ናቸው። እነዚህን ጨዋታዎች ስለማሸነፋችን ትልቁ ምክንያት እርሱ ነው ይላል ቡካዮ ሳካ ባለፈው ሳምንት የተናገረው ነው። በቻምፒየንስ ሊግ ደግሞ በሳምንቱ አጋማሽ ባደረጉት ጨዋታ ባለፈው ሳምንት ከኦሎምፒያኮስ ጋር በነበረው ጨዋታ አንድ ሌላ ምሳሌ አለ። ደግሞ ለጋብሪኤል ማርቲኔሊ ጎል ያዋጣው ነገርም አለ ቪክተር የኬሬሽ። ሌላኛው ደግሞ ባለፈው ቅዳሜ እንግዲህ 3 የዌስትሃም ተከላካዮች የኬሬሽን ለማቆም ተሳስበው ሊያጠምዱት በተዘጋጁ ጊዜ በፔናልቲ ኤሪያው አካባቢ ኤቤሬቺ ኤዘ ሙሉ በሙሉ ነፃ ነበር ማለት ይቻላል። ስለዚህ ተከላካዮች እሱን በሚይዙበት ጊዜ ወይም እሱን ለማጥመድ እሱን ሩጫዎቹን እንዳያደርግ ለመያዝ በሚሄዱበት ጊዜ ሌሎች ተጫዋቾች በሱ ምክንያት ነፃ ያወጣሉና ይሄም እንግዲህ ለቡድን አጋሮቹ የፈጠረው ሌላኛው ነገር ነው። የኬሬሽ ስለ ቡድኑ ስለ ክለቡ ያለው አመለካከት ምንም ጥያቄ የለውም። ለክለቡ ለመጫወት ያለው ጉጉት፣ ለቡድኑ ሁሉንም ለመስጠት ያለው ትጋት እና ለቡድኑ ያለው የጋለ ስሜት አርሰናል እንዲመርጠው ዋና ምክንያት ሆኑታል። ለአርሰናል መጫወት ህልሙ እንደነበረም ለሚኬል አርቴታ ነግሮታል። ማያቋርጥ ወርክሬቱ ብዙ ይነግረናል። ስለ ተጫዋቹም ብዙ ያስረዳል። ከሚሰጠው ሙገሳ ጋርም የሚያስተካክለውም ነው ማለት ይቻላል። በዚያ ጨዋታ እንግዲህ የአርሰናል ደጋፊዎች ምን ያህል ለየኬሬሽ ጎል እንደጓጉ የታየበትም ነበር ማለት ይቻላል። በውድድሩ የመክፈቻ ወራት የኬሬሽ በከፍተኛ አካላዊ ውጥረት ውስጥ እንዳለም ተስተውሏል። ረጅም በነበረው እና በተራዘመው የዝውውር ሂደቱ ምክንያት የነበረው ፕሪሲዝን በጣም ውስን ነው እና ብዙ የዝግጅት ጊዜ አልነበረውም ከቡድኑ ጋር። ደግሞ የካይ ሃቨርትዝ ጉዳትም አርቴታ አጥቂውን ሮቴት የማድረግ ወይም ደግሞ አጥቂዎቹን አፈራርቆ የማጫወት እድልን ከልክሎታል። የኬሬሽ ወደ ሲዝኑ የሚገባው በዚህ ምክንያት ቀስ በቀስ ነው ማለት ይቻላል እና ምናልባትም ከዚህ በኋላ ይሄ ተጫዋች ቀስ በቀስ እያደገ እንመለከተዋለን። በየኬሬሽ ላይ የእናንተ ሀሳብስ ምንድን ነው? ምናልባትም መልሳችሁ ወይም መጠበቃችሁ ላይ የተመሰረተ ይሆናል። የ30 ጎሎች አጥቂ ይሆናል ብለው ተስፋ ላደረጉት ጎልደን ቡት አሸናፊ አድርገው ላጩት የመጀመሪያ ሳምንታቱ ቅር የሚያሰኛቸው ነው ከመጠበቃቸው አንጻር። ግን ደግሞ ለቡድኑ አዲስ ዳይሜንሽን ይጨምራል። ለአርሰናል የፊት መስመር ሌላ ዳይሜንሽን ይሆናል። ለቡድን አጋሮቹ ስፔስ ይፈጥራል እናም የማጥቃቱን አንግል ይቀይራል ብለው ለጠበቁ ደግሞ የኬሬሽ በእርግጥም አጀማመሩ የስኬት ነው ማለት ይቻላል እና ሀሳብ ለሁለት የከፈለው ይሄ ነው። አንደኛው ጎል በማስቆጠር ብቻ ኤክስፔክት ላደረጉት ግን ደግሞ ኮሌክቲቭሊ እያደረገ ስላለው ነገር በሚያስቡት መሀል ማለት ነው እና ጎል ያስቆጥራል ወይም የ30 ጎል ወይም ከዛ በላይ ጎል አስቆጣሪ ሆኖ ያጠናቀቃል ላሉት አጀማመሩ ቅር የሚያሰኝ ነው። ግን ደግሞ ለቡድኑ ሌላ
ዳይሜንሽን ነው ጨምሯል እና ኮሌክቲቭሊ መታየት ያለበት ነገር አለ ብለው ላሰቡት ደግሞ በጣም ስኬታማ አጀማመር ነው ማለት ይቻላል። እና የእናንተ ሀሳብ ምንድነው በዚህ ጉዳይ? ያው ድምጾች እየተሰጡ ነው። የኬሬሽ ለወጣበት ገንዘብ መልስ እየሰጠ ነው። ለተከፈለው የገንዘብ ዋጋ መልስ የመስጠት ጥሩ መልክ ላይ ነው ያለው ወይስ ደግሞ የማይመች ከባድ ሆኖበታል በትልቅ ጨዋታዎች ተቸግሯል በሚለው በእነዚህ በሁለቱ መሃል 2350 ድምጾች ተሰብስበው የኬሬሽ ለወጣበት ገንዘብ መልስ እየሰጠ ነው። ለተከፈለበት ዋጋ የገንዘብ ዋጋ ማለት ነው መልስ የመስጠት ጥሩ መልክ ላይ ነው ያለው ለሚለው 55% ድምጻቸውን ሰጥተዋል። የማይመች ከባድ ሆኖበታል በትልልቅ ጨዋታዎችም ተቸግሯል የሚሉት ደግሞ 45% ናቸው። የእናንተ ሀሳብ ምንድነው? በየኬሬሽ ላይ በዛ የጎል መጠን ጠብቃችሁት ከነበረ እንደመጠበቁ ነው ወይስ ተስፋ የሚሰጥ ነገር አለው ወይ ደግሞ ሙሉ በሙሉ ተቸግሯል እና በጣም ከጠበቅነው በታች ነው ብላችሁ ታስባላችሁ? ምንድነው የእናንተ ሀሳብ በኬሬሽ ላይ? አስተያየቶቻችሁን በአስተያየት መስጫው ሳጥን ውስጥ አስቀምጡልኝ፣ እመለከታችኋለሁ። አብራችሁኝ ስለቆያችሁ ውድ ጊዜያችሁን ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። ቻናሉን ሰብስክራይብ እንድታደርጉ በድጋሚ ላስታውሳችሁ፣ ላይክ እና ሼርም እንድታደርጉ ይሁን።